አደይና የፍቅር እናት በመጨረሻም ወደ ገጠር ገቡ። የአደይ አባትና እናት የተሰበሰቡበት ቦታ ላይ የፍቅር እናት ስለ አደይና ስለ ዴቭ እውነተኛውን ፍቅር እንደተፈቃቀሩና ሊጋቡ መሆኑን የእናንተስ ፍቃድ ምን ይመስላል? ዴቭ የኔ ልጅ ነው። አደይም ብኮን ለረጅም ጊዜ እኔ ቤት ነው የሰራችው። ስለዚህ እናንተ ምን ያክል ስሜት እንዳላችሁ እንወቅና ሽምግልና እንልካለን ብላ መናገር ጀመረች። የአደይ አባት ደግሞ ያልተጠበቀና ያልታሰበ ንግግር አደረገ። አደይ ከሚባለው በላይ በአባቷ እጅጉን አዝናና ተበሳጭታ ተመልሳ ወደ ከተማ ልትመጣ ወሰነች። የአደይ እናትም ደግሞ ባለቤቷን ወይንም የአደይን አባት እረ ተው አንቱ ሰውዬ ተው፣ እድሜ ዘላለምሁን እንደው ነገር ስትበሉ ትኖራለሁ እንዴ? ቆይ አሁን እኮ በእኛ ጊዜ አይደለም የራሳቸው ጊዜ ነው። የተዋደዱትና የተፈቃቀሩት መጋባት አለባቸው፣ መፍቀድ አለብዎት ብላ ስትቆጣ፣ አንቺ ሴትዮ ሁሌ አንጃ ግራንጃ ነገር አትፍጠሪ። እኔ ካንቺ ጋር ሳይሆን ንግግሬ በክብር መታለይ ሴትየዋ ደግሞ በክብር መልሷን ይዛ መሄድ አለባት። አደይ እኔ ላልኩት ለባለ ሀብትና ለባለ ዝና ተረግጣ ህዳ የአብራኬ ልጅ ናት፣ ለማንም ልፈቅድ አልችልም ብሎ አደይን ሲቆጣት፣ አደይ ደግሞ ከእናቷ አጠገብ ሁና እማዬ የሆነ ነገር ማድረግ አለብሽ፣ እኔ ዴቭ በጣም ጥሩ ልጅ ነው፣ የዛኔ ስጠፋም ተከትሎኝ የመጣው እንዲሁም ደግሞ ከተማ ላይ ብዙ ስቃይና ችግር ሲደርስብኝ ከጎኔ ሆኖ ሲንከባከበኝ የነበረው ብርሃኔ ታማ መግቢያ መውጫ ስታጣ እኔ የምሰራበት ቤት አምጥቶ ከጎኔ እየተንከባከበና ብርሃንን አስደስቶ የመለሰ ሰው ነው። እንዴት ይሄን ታዲያ አታገቢም ብላችሁ ትሉኛላችሁ? ብላ ስትል አደይ ተረጋጊ የኔ ልጅ፣ ሁሉንም ነገር በቀስታ እናስረዳቸዋለን። ዴቭ በጣም ጥሩና መልካም ልጅ ነው። ይብለጥ ደግሞ አንቺ በጣም ጥሩ ልጅ ነሽ። አባትሽ እናትሽ ቀስ ብለን በሚገባቸው ነገር እያግባባን ነገሩን ሳናሳካ አንሄድም ብላ የፍቅር እናት ተናገረች። ሀያትዬ እርስዎም ድከሙ ቢለወት ነው እንጂ አባቴ በጣም ኃይለኛና አደገኛ ሰው የሆነ እያወቅኩኝ ከዴቭ ጋር ፍቅር መጀመር የለብኝም ነበር ብላ በጸጸት ተቃጠለች። የፍቅር እናትም ደግሞ ቆይ ዴቭን ሳታፈቅሪውና ሳቶቹ ነው እንደ ሽምግልና ድረስ እንድንሄድ የተደረገው? ምን ሆነሻል ልጄ? መረጋጋት እኮ ጥሩ ነው። ታይ እንጂ አደይ፣ አንቺ እኮ ከሁሉም ልጆቼ የተረጋጋሽ ነሽ። እንደ ፍቅር እሳት አያጫውትሽ። ሁሉንም ነገር እኔ ቀስ ብዬ ለማስረዳት እሞክራለሁኝ። አንዳንዴ እኮ የገጠር ሰው ልጆቻቸው እንደፈለጉ ሳይሆኑ እራሳቸው ወላጆች እንደፈለጉ የሚያደርጉ ናቸው። አባትሽ ደግሞ የዛ ቢጤ ነው። ስለዚህ እናትሽ እንደምንም ለመረዳት ሞክረዋል። አባትሽን ደግሞ ማስረዳት አለብን። ባለፈው እኮ ዴቭ አባትሽ ወዶኛል፣ በቃ እሺ እንደሚል እርግጠኛ ነኝ። ዳይመንድ ምን እንዳለው ባላቅም በጣም ደስ ብሎታል እያለ ነበር። እና ታዲያ መች ጠየቀ? አደይ ላገባ ነው ብሎ እንደዚህ ሁኔታውን ፍርጥ ቢያደርገው እዛ ላይ መውደድም መጥላትም መቅረብም አለመቅረብም ይታይ ነበር። ዴቭ እኮ በጣም ተሳስቷል። ምንም ነገር ሳይሰራ ያን ያክል ጊዜ ተቀምጦ ነው የመጣውን ልጄ ብላ አለቻት። እሽትዬ አንቺ ካልሽ ችግር የለውም ብላ አለች አደይ። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን በጣም አድርገን እናመሰግናለን። አደይና ዴቭ መንገድ ላይ ተገናኝተው ስለ ለሊ እኮ ነው አንቺ ሁሌ እያሰብሻለሽ። አደይ ለኔም ጊዜ እየሰጠሽኝ አይደለም። የሽምግልናውንና የሰርጋችንንም ጊዜ ዝም ባልን ቁጥር ክፍተት እየተፈጠረ መሆኑን እወቂ። ቆይ ምንድን ነው ዴቭ? ምንም እንድትናገረኝ አልፈልግም። ለሊ ለኔ ጓደኛዬ ብቻ እንዳልሆነች እህቴ ብቻ እንደሆነች ታውቃለህ፣ ትረዳለህ። ግን አንተ የማትረዳኝ ነገር ለምንድን ነው? እኔ እኮ ለሊ ጊዜያዊ በሽታ እንጂ አብሮ የሚቀጥላት አይደለም። አሁን ላይ ካጠገቧ ከጎኗ ካልሆንኩ መቼ ሊሆን ነው? እስኪ ንገረኝ።
አንተ ያልተረዳኸኝ ማንም ሊረዳኝ አይችልም አደይ ብላ የፍቅር እናት ከኋላቸው መጣች። በርቀት እንግዲህ መኪና ውስጥ ገብታ ከዶክተር ጋር ስትነጋገር ስለነበር የአደይ እናት ደግሞ ዶክተር ይሁን ምን ይሁን አላወቀችም። አደይ መኪና ውስጥ ገብታ ከወንድ ጋር ማውራቷን ለዴቭ ስትነግረው ዴቭ ደግሞ በጣም ተናደደ። እንዴት እንደዚህ ታረጊያለሽ እንዴ? ቆይ መኪና ውስጥ ገብተሽ የምታወሪው ወንድ ማን ነው? ምንድን እየተካሄደ ነው ብሎ ሲላት አደይ ደግሞ ዴቭ አታበሳጨኝ፣ እኔ ምልህ ማመን አለብህ እንዴ? ምን ሆነሃል? እኔ ካንተ ርቄ ምን ላደርግ እችላለሁ? የሌሊን ዶክተር ስለ በሽታው በፍጹም አልናገር ስትለኝ ጨነቀኝ፣ ጠበበኝ። ምን አባቴ ላርግ? ዶክተሩን ህጄ ሌሊ የያዛት በሽታ ምንድን ነው ብዬ ልጠይቅ ሲሄድ ሆስፒታል አይደለሁም መኪና ውስጥ ነኝ ብሎ ሲለኝ ሄድኩኝ። ምንም የተፈጠረ ነገር የለም። ቆይ አንተ ምንድን ነው ይሄን ያክል ታስበኛለህ፣ ትገምተኛለህ ብዬ በፍጹም ማሰብ አልችልም አለችው። አይ እና ታዲያ መኪና ውስጥ ምን አስሄድሽ? ሆስፒታል ሄድሽ ማናገር አትችም እንዴ? ምን እየተካሄደ ነው? አታበሳጭኝ አደይ አለና ቆጣ ሲላት ዴቭ የራስ ጉዳይ፣ እኔን ካላመንክ የሌላ ሰው ወሬ የምታምን ከሆነ ምንም ልትሆነኝ አትችልም። እኔ አሁን ላይ የማስበው ስለ ምንም አይደለም፣ ስለ ሌሊ ጤንነት ብቻ ነው ብላ አለች። ሌሊም በመጨረሻ ለአደይ እኔ እኮ የካንሰር በሽተኛ ነሽ ብሎኛል አደይ፣ የመኖር እድሌ በጣም ዝቅ ያለ ነው፣ አልታደልኩም ብላ አለች። ታይ ጓደኛዬ እንደዛ አትበይ፣ በሕክምናው ከተከታተልሽ እንደምትድኝ ነው ዶክተሩ የተናገረው። መድኃኒትሽን በሰዓቱ መውሰድ እንዲሁም ደግሞ ቀጠሮ ሲኖር በቀጠሮ ሰዓት መሄድ። ዶክተሩም ደግሞ አደይ በጭንቀት ብዙ ነገር እንደሚመጣ ቃለሁ። ሌሊ የያዛት በሽታ ከባድ ቢሆንም አንቺ ደግሞ በመጨነቅ መፍትሄ የምታመጪው የለም። የካንሰር በሽታ ደግሞ እንክብካቤ ይፈልጋል። መድኃኒቱን በሰዓት መውሰድ፣ ምግብ መብላት፣ በቀጠሮ ሰዓት መመላለስ ብሎ ሲል እሺ ብላለች። እጇን ያዝ አድርጎ እንትን አላት። ወይ በዚህ ሰዓት እንዲህ አይነት ጓደኛ አለ ምናምን አለና ተገረመ። እንግዲህ ዶክተሩ የአደይን እጅ ያዝ አድርጎ በፍቅር አይን እያየ ያናገረባት ነገር ሚስጥሩ ምንድን ነው? ወዷት ነው? አፍቅሯት ነው? ደፋር እንዴ! ዴቭ እኮ እና ባርኬ ስንት መስዋዕትነት ተካፍሎ ዴቭ አሸንፎ አሁን ለራሱ ሽማግሌ ለመላክ ዱብ ዱብ እያለ ጭራሽ ዶክተር መጥቶ የአደይን እጅ ይዛል። ዴቭ ነቃ ማለት አለብህ። አደይ ከዶክተሩ ጋር ከባድ ጦርነት ልትከፍት ነው ማለት ነው። እና ሌሊ በጣም ነው ያዘነችው። ባቡሬ መጥቶ ተሰናበታት። ለሆነ ስራ ራቅ ብዬ ልሄድ ነው፣ ከቀረሁ እንዳታስቢ የኔ ቆንጆ ሌሊዬ፣ ዛሬም ነገ የምፈልገው ያንቺን ጤንነት ብቻና ብቻ ነው። ጤናሽን ጠብቂ ባክሽ፣ ምንም ነገር አታስቢ፣ ህመሙንም የያዘሽን ንገሪኝ ብልሽ እምቢ አልሽ እንዴ ባቡሬ? አሁን በዚህ ሰዓት እኔ እንደዚህ በሆንኩ ጊዜ ቤኪ ትተኸኝ ልትሄድ ነው እያለች በጣም ተናደደች። እና ምንም ማድረግ አልችልም፣ ማዘሯም ወደ ገጠር ወደ እህቷ ጋር ሄዳለች። እሷ ብትኖር በአንቺ እንደማትጨክን ታውቂያለሽ አይደል ብሎ አለ። እሺ በቃ በሰላም ተመለስ፣ ካሰብክበትና ልሄድ ከወሰንክበት ቦታ ላይ በፍጹም ላስቀርህ አልችልም ብላ ሸኘችው ማለት ነው። አደይ በጣም እንደተጨነቀችና እያለቀሰች መሆኑን ስታያት ሌሊም እውነታውን ነገረቻት። ቤዛና አደይ እንዲሁም ደግሞ ሌሊ መንገድ ላይ እየሄዱ ቆይ ሌሊ መሆነች ነው የቀጠንሽው? በጣም ከስተሻል ብላ ስትል ድንግጥ አለችና ምን አባሽ አገባሽ ስለኛ ምን ያከታተልሻል ብላ ስትል አደይና ሌሊ ወደ ሆስፒታል ሲሄዱ ቤዛ ተከታትላ ሄደች። አሁን ይሄን ነገር ለማጣራት ከዶክተሩ ጋር ሌሊ ምን አይነት በሽተኛ እንደሆነች አጣርታ የምትደርስበት ነው። ምክንያቱም ቤዛ ስራዋ ይሄ ስለሆነ ብቻና ብቻ ማለት ነው። ወደ ዳይመንድና ኪንጎ ስንመጣ ቅምጥል ኪንጎን አስከራ ልደፋው ነው ማለት ነው። አንዴ እንዲህ ነው፣ አንዴ እንዲህ ነው፣ አንዴ አጠገቢ አትደርስ፣ አንዴ ላይ አይፈልግም። እሱም አፍቅሯታልና በጥፊ እየጠፈጠፈች ከፊቷ ላይ አልፈልግም ብለዋለች። እንግዲህ ባለፈው ኪንጎና ቅምጥል ተጣልተው በሚገርም ሁኔታ ዳይመንድ ባለችው ነገር እሷን ለማስደሰት አበባውንም ወይኑንም ምናምን አድርጎ ፏፍንትሽ አድርጓቸው ነበር። ያንን ወዳ ፈቅዳ ከጠጣች በኋላ ጥንብዝ ብለው ከሰከሩ
ወንድሟ ሲመጣ ባቡሬ ሰክረው ነበርና ቆይ አንተ ይሄን ያክል እንዴት አደርጋለሁ ብዬ አስቤም አላቅም። የወረደ ስራ እንዴት ትሰራለህ? አንድ ብቸኛዋን እህቴን የሆነ ነገር ብትሆን ካንተ ራስ አልወርድም ብሎ ሲለው እንዴ ቆይ ምን ሆነሃል? እኔ ምን አደረግኩ ብሎ ስለሰከረ ለባቡር የማይገባ ነገር ተናግሮታል መሰል። መጨረሻ ላይ ተያይዘው ቅምጥልና ኪንጎ ወደ ቤት መጡና አብረው አደሩ። ጠዋት ስትነሳ ያለችበት ሁኔታ ስታየው በጣም ደንግጣለች። አንተ ባለጌ ወራዳ፣ ይህን ታደርጋለህ ብዬ በፍጹም አስቤ አላቅም። እንዴት እንደዚህ ታደርጋለህ? ምንድን ነው ያጠጣኸኝ? እኔ እኮ አይደለሁም ይህን ሁሉ ያደረገው እኛን ለማስደሰት ብሎ ዳይመንድ ነው ብሎ ሲላት በቃ ሁሉ ነገርህ በዳይመንድ ነው አይደል የምትመራው? ካሁን በኋላ አጠገቤ እንድትደርስ አልፈልግም ብላ በጥፊ ጠፍጥፋ እየበረረች ሄደች። ኪንጎም እዛው ተኛበት። ዳይመንድ መጣና ጉድ ምን ነሃል በጧቱ ፊትህን የዘፈዘፍከው እንዴ? ቅምጥል እኮ መታዘኗ ያደረችው። ወይኔ ቱ ቱ ቱ የት ይሄድ ይባሃል? እንደ ፈራሁት አልጋዬ ላይ ፍራሼ ላይ አደረከው ብሎ ሲቀውጠው፣ አረባክህ እንደዛ አታስብ አንተ ነዚህ ሁሉ ችግር ያስገባኝ። ደሞ እኔ ምን አባካ አርጌ ባስደሰትኩህ? ምን ባልኩህ? እንዴት እንደዚህ ልትል ትችላለህ? ብሎ ዳይመንድም ቀወጠው። ከዛ ክፍል ወጡና እኔ እንደምሰክርና ስጠጣ የማደርገውን ነገር እያወክ እንዴት ይሄን ነገር ታደርገኛለህ? ከቅምጥል ጋር መጣላት አልፈልግም ብሎ ኪንጎ ቀወጠው። አረ ኪንጎ ነቃበል እንዴ! ሁሌ እሷን ለምንህና ሁሌ እሷን ተከታትለ ትዘልቀዋለህ እንዴ? እሷ እኮ ጭራሽ ክብር የሚባል ነገር የላትም። አሁን ሰይጣን፣ አሁን ጥሩ የምትሆነው ነገር ቅምጥል። ወይ ጉድ ወይ ፍቅር! የማረገው ነገር የለመችም። አሹ ደግሞ ሮማኔን ዛሬ ፍቅር የቤቱን ስራ ትሰራለች። ፍቅርን ወደ መኝታ ክፍሏ ገባና ስሚ፣ እኔ ከቤዛ ወንድም እንድጠብቅሽና እንድከላከልሽ የምፈልጌ ከሆነ ዛሬ የቤቱን ስራ መስራት አለብሽ። ሮማኔን ወደ ውጭ ይዤ ወጥቼ እጋብዛታለሁ ብሎ ሲል እሷም ወዳ ሳይሆን በግዷ ተስማማችና ሮማንና ሹ ሊጋብዛት ይዟት ሲሄድ ሩታን አገኘች። ሩታም አብራ ከነሱ ጋር ሄደችና ደስ የሚል ግብዣ ካሳለፉ በኋላ ወደ ቤታቸው ተመለሱ። ፍቅር እንግዲህ የቤዛ ወንድም እንዳጋጣሚ ማንም የለም ነበርና በር ሲቆረቁር እሷ ከፈተች። ሰተት ብሎ ገብቶ ስሚ አንቺ መረዳት አለብሽ፣ እኔ ወድጄሻለሁ፣ አፍቅሬሻለሁ እያለ እውነታውን ሲያስረዳት በፍጹም መቀበል አልፈለገችም። ፍቅር መጨረሻ ላይ የፍቅር እናት ስትመጣ በር ስትቆረቁርባት ፍቅርም ደነገጠችና የቤዛን ወንድም ወደ ዴቭ መኝታ ክፍል አስገባቸው። የፍቅርም እናት ሰተት ብላ ወደ ሳሎኗ መጣችና ከዴቭ ጋር እያወራች ሳለ እኔ ምልሽት አለም እንደው የአደይና የኔ ነገር በጣም አሳስቦኛል፣ ነገሩ ቶሎ እንዲያልቅ ፈልጋለሁ እያለ ሲያዋራት የፍቅር እናትም ችግር የለውም እኔና አደይ ገጠር እንሄዳለን ብላ ወሰነች። ፍቅርም ጉድ ጉድ እያለች የቤዛ ወንድም እዛ ተደብቆ የምትሆነው ግራ ገባት። መውጫ መግቢያዋ ጨነቃት። መጨረሻ ላይ እማዬ አንቺም ደክሞሻል፣ ወደ መኝታ ክፍል ገብተሽ ረፊ፣ አሹና ሮማን ሲመጡ በሩን እኔ ከፍታለሁ ብላለቻት። ፍቅር ከመቼ ወዲህ ነው ለእኔ ማሰብ የጀመርሽው? እያለች በጣም ተገረመች። የቤዛ ወንድም እዛ ተቀምጦ መውጫ አጥቷል ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።